እግዚአብሔር የተባረከ ይሁን። እንግዲህ ጠዋት ላይ አስተምህሮ ሥላሴ ወይም ዘ ዶክትሪን ኦፍ ትሪኒቲ በምንልበት ጊዜ ወይም ብለን በምናጠናበት ጊዜ የሥላሴን አስተምህሮ ስናጠና ዓለም ከመፈጠሩ በፊት የነበረ ሉዓላዊ የሆነ መጀመሪያና መጨረሻ የሌለው ከዘላለም እስከ ዘላለም የሆነ በሰው አእምሮ የማይመረመር ሶስት አካላት ያሉት አንድ አምላክ እንዳለ የምንረዳበት መጽሐፍ ቅዱሳዊ አስተምህሮ ነው። ስሙ የተባረከ ይሁን። አያችሁ፣ ሥላሴ ብለን በምናጠናበት ጊዜ ዓለም ከመፈጠሩ በፊት የነበረ እርሱ ጅማሬ የለው፣ እርሱ የተከሰተበት ጊዜ የለው፣ እርሱ ራሱ ዘላለም ነው። ዘላለምን ዘላለም ያሰኘ ማን ነው? እርሱ ራሱ ነውና ከዘላለም በፊት የነበረ ዓለም ከመፈጠሩ በፊት የነበረ ሉዓላዊ የሆነ መጀመሪያና መጨረሻ የሌለው ከዘላለም እስከ ዘላለም የሆነ በሰው አእምሮ የማይመረመር ሶስት አካላት ያሉት ስንት አምላክ ነው ያለን? አንድ አምላክ አለን። እንግዲህ በጣም መጠንቀቅ ያለብን ከዚህ በፊት ስለ ሥላሴ ጽፈው ማስተምረውም ያለፉ የእምነት አባቶች ስኮላርስ የሚሉት ነገር አለ። ሥላሴን አውቄ እጨርሰዋለሁ የምትል ከሆነ አእምሮህን ታጣዋለህ። እቺ 2GB ስለሆነች ማለት ነው። ኦኬ፣ ከአእምሮ የሚያልፈውን አምላክ በፊዚክስ መልኩ ካልሰራሁት፣ ፎርሙላ ካልሰራሁለት የምትል ከሆነ መቼም ስለማታውቀው አእምሮህን ምን ትለዋለህ? ታጣዋለህ። ሥላሴን አውቄ እጨርሰዋለሁ የምትል ከሆነ አእምሮህን ታጣዋለህ። አይ ምንም ሊገባኝ አልቻለም፣ ስለዚህ ሥላሴ እንደውም የለም የምትል ከሆነ ደግሞ ሕይወትህን ታጣዋለህ። ለዛ ነው መሰለኝ እንግዲህ መዝሙረኛው ዘማሪ ደረጀ ከበደ ሞኝ ነው አልተማረም አሉኝ ካለ በኋላ ምድርና ሰማይን ያበጀው ፈጣሪ አይመረመርም ገብቶ ላብራቶሪ። ስለዚህ ላብራቶሪ ውስጥ አስገብተህ አምላክን ልታውቀው አትችልም፣ ደረስኩበት ልትለው አትችልም። ቀጥሎ ደግሞ ቴክኖ ውስጥ ያላችሁ ፊዚክስ እና ማትስ በደንብ የሚገባችሁ ከኛ ይልቅ በደንብ የሚገባችሁ ወንድሞቻችን ቁጥርን ከቁጥር ጋር ሲያጋጩ ቢኖሩ አያዩትም ጌታን ሩቅ ነው ሀገሩ ብሏል አይደለ? ስለዚህ የኛ አምላክ የሚብራራ አምላክ ሳይሆን የሚበራ አምላክ ነው። ለዛም ነው መዝሙረኛው ምን አለ? እግዚአብሔር አምላክ ነው ለኛ ምን አለልን? በራልን አለ። የሚበራ አምላክ ራሱን ካልገለጠልህ በየትኛው መንገድ ልታውቀውና ልደርስበት የማትችል አምላክ ነው። ስምህ የተባረከ ይሁን። ስለዚህ ሥላሴን አውቄ ጨርሰዋለሁ የምትል ከሆነ አእምሮህን ታጣዋለህ። ሥላሴ የለም የምትል ከሆነ ደግሞ ሕይወትህን ታጣዋለህ። በቅዱስ ቃሉ በኩል ራሱን ምን ብሎልናል? ገልጦልናልና ይሄንን እውነተኛ አምላክ በቅዱስ ቃሉ ውስጥ በተገለጠበት መንፈስ ተረድተን ልናመልከው ይገባናል። እንግዲህ ሥላሴን አስተምህሮ የምናጠናበት 3 ምክንያቶች አሉን ብለናል። አንደኛው ምክንያታችን በሥላሴ አስተምህሮ ላይ ትክክለኛ የሆነ መጽሐፍ ቅዱሳዊ ዕውቀት እንዲኖረንና በዚያም እውነት ላይ ተመስርተንና ተደላድለን ስር ሰደን ለመቆም። ስለ ሥላሴ አስተምህሮ መድረክ ላይ የሚቆም ሰው ብቻ አይደለም ዕውቀቱ ሊኖረው የሚገባው። እያንዳንዳችንም ከእምነት መግለጫ ባለፈ ስለ ሥላሴ መጽሐፍ ቅዱሳዊ የሆነውን መረዳት እንደዚህ በመማማር ልናውቅ፣ በዚያ እውነት ላይ ደግሞ ተመስርተንና ስር ሰደን በዚያ ምን ልንል ይገባናል? ልንቆም ይገባናል። ነገ በምትሄዱበት ቦታ የተለያየም ቦታ ስትሄዱ ነገ መድረክ ላይ ወጣችሁ የማስተማር ጸጋ ያላችሁ ወንድሞች ስትገለጡ እንደ አዲስ መሆን የለበትም። ሌላ ቦታ ላይ ስትጠየቁ የግድ ወደኛ መደወልም የለበትም። እናንተ ደግሞ ይሄው እግዚአብሔር እያስተማረን ነው። አይ በተማርኩት በቅዱስ ቃሉ መሰረት ሥላሴ ማለት እንዲህ ነው አውቄ ሙሉ በሙሉ ባልጨርሰውም፣ ነገር ግን በቅዱስ ቃሉ በኩል ራሱን ገልጦልኛልና ስለዚህ በዛ መልኩ እንዲህ ነው ብለን አንደኛ ራሳችን ያንን እውነት ለመረዳት፣ ቀጥሎ ደግሞ ለማስረዳት ለሚሰማን ሁሉ። ሁለተኛው የምናጠናበት ምክንያት እውነተኛውን አምላክ አውቀን ለማምለክና ሳያውቁ ከማምለክ አደጋ ራሳችንን ለመጠበቅ። አያችሁ ቅዱሳን፣ ሥላሴን ወይም ይህንን እውነተኛውን አምላክ በመጽሐፍ ቅዱሱ የተገለጠውን አምላክ
ስንማማር ወይም በዚህ ሥላሴ በሚለው ትምህርት ውስጥ ከምናጠናበት ሁለተኛው ምክንያታችን እውነተኛውን አምላክ አውቀን ለማምለክና ሳያውቁ ከማምለክ አደጋ ራሳችንን ለመጠበቅ። ስለዚህ ስንቶቻችን ነን የምናመልከውን አምላክ በቅዱስ ቃሉ ውስጥ ራሱን በገለጠልን ልክ ተረድተን በዚያ መረዳት ውስጥ ሆነን የምናመልከው? ስንቶቻችን ነን? ስንቶቻችን ነን በመረዳት ውስጥ ሆነን የምናመልከው? ምክንያቱም ጌታ ኢየሱስ ክርስቶስ ሁለት ነገር ተናግሯል። ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ከዛች ሳምራዊት ሴት ጋር በሚያወራበት ጊዜ አንተ ይህንን የውሃ ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህ። ቀጥሎ ደግሞ የኛ አባቶች በገሪዛን ተራራ ላይ ያመልካሉ፣ የእናንተ አባቶች ደግሞ ለያው የሚሰገደው ኢየሩሳሌም ላይ ባለው ቤተ መቅደስ ነው ትላላችሁ። ስንት ቪው ነበረ ማለት ነው በዛ ሰዓት? ሁለት ቪው ነበረ፣ በገሪዛን ተራራ የሚልና በኢየሩሳሌም የሚል። ኢየሱስ ግን እንቅጩን ነገራት። እናንተ በገሪዛን ተራራ ላይ የምታመልኩ እናንተ የምታመልኩትን ምን አትሉትም? አታውቁትም። የምታመልኩትን አታውቁትም። እኛ ግን መዳን ከአይሁድ ነውና የምናመልከውን ምን እንላለን? እናውቃለን። ስለዚህ አውቆ የሚያመልክ አለ፣ ሳያውቅ ደግሞ ምን የሚል አለ? የሚያመልክ አለ። አሁን ወደ ፕሮቴስታንቱ ግሩፕ ውስጥ ብንመጣ ስንት ቅዱሳን ናቸው ይህንን እውነተኛ አምላክ ተረድተው አውቀው የሚያመልኩት? መንፈስ ቅዱስ ማን ነው ብንላቸው፣ ስለ ሥላሴ በደንብ እስኪ አብራራልኝ ብንለው ስንቱ ነው በመረዳት ውስጥ ሆኖ የሚያመልከው ይህንን አምላክ? ስንቱ ነው የሚያመልከው? ከባድ ነው፣ ከባድ ነው። ምክንያቱም ለአንዳንድ ሰው መንፈስ ቅዱስ ሲባል ፈጽሞ አምላክም የማይመስለው አለ እኮ። መንፈስ ቅዱስ አምላክ የማይመስለው አለ። ቀጥሎ እግዚአብሔር አብ አንደኛ፣ እግዚአብሔር ወልድ ሁለተኛ፣ እግዚአብሔር መንፈስ ቅዱስ ሶስተኛ ብሎ ጭራሽ ሶስተኛ ደረጃ ለመንፈስ ቅዱስ የሚሰጠው አለ። ለመንፈስ ቅዱስ የሚሰጠው አለ። መንፈስ ቅዱስ ሌላ እርግብ የሚመስለው አለ፣ እሳት የሚመስለው አለ፣ ወንበር ላይ የሚያሯሩጥ በኮርኒስ የሚያሯሩጥ የሚመስለው አለ። ይሄ ሁሉ ቁጭ ብሎ ካለመማር የተነሳ የመጣ ግራ መጋባት ነው። ስለዚህ ቅዱሳን እዚህ ቤት ያላችሁ ከራሴ ጀምሮ እያንዳንዳችን ራሳችንን የምንጠይቅ የምናመልከውን በእውነት እናውቀዋለን ወይ? በመረዳት ውስጥ ሆነን ነው ወይ የምናመልከው? እጄን አነሳሁ ላመልክ፣ እጄን አነሳሁ ላመልክ ስንለው እጃችሁን ያነሳችሁለት አሁን ላመልክህ ያላችሁት ክፍል ማን እንደሆነ ታውቁታላችሁ? ማን ነው እሱ? ተረድተው ነው በእውነት በቅዱስ ቃል ውስጥ የተገለጠውን እውነተኛ አምላክ ተረድተን ነው ወይስ እንጂ በስማ በለው በግምት ነው የምናመልከው? በግምት የሚመለክ አይደለም እሱ። በእውቀት በመረዳት ውስጥ ሆነን እንድናመልከው ያስፈልጋል። አባት ሆይ እባክህ ለሁላችን ጸጋ ጨምረልን። በሥላሴ ውስጥ በጸሎቶቻችን በአምልኳችን ውስጥ ኮንፊውዥን አለ። ሥላሴን ተረድተን እንደናመልከው ከሚያረጋግጡልን አንዳንድ ነገሮች መካከል አንዱ ኢየሱስን ሁልጊዜም አባቴ ማለታችን ራሱ ኢየሱስ አባቴ፣ ኢየሱስ አባቴ፣ ኢየሱስ አባቴ፣ ኢየሱስ አባቴ። ይሄ ራሱ በቃ ሥላሴ አልገባንም ማለት ነው። ኢየሱስ አባታችን አይደለም። ኢየሱስ አባት ነው ብሎ አንድ ኦንሊ ጂሰስ ቢመጣ ኖ ኢየሱስ አባት አይደለም ኢየሱስ ጌታ ነው እንላለን። መድረክ ላይ ቆመን ስንዘምርና ስንጸልይ ታዲያ ኢየሱስ አባት የምንለው ለምንድን? ሰውየውን ገሰጽ ነው። ዘርበል አንተ ኦንሊ ጂሰስ ሐሰተኛ አለው። እኛ ግን ስንጸልይና ስንዘምር ኢየሱስ አባቴ፣ ኢየሱስ አባቴ፣ እንደገና ደግሞ እጃችንን ዘርግተን ኢየሱስ አባቴ የሚል መዝሙር እንዘምራለን። ኢየሱስ በሥላሴ ውስጥ አባት አይደለም፣ አባት አይደለም። መንፈስ ቅዱስ ትዝ ካለን ራሱ ትዝ የሚለን አሁን እንዳልነው ግርግር ላይ ነው። ግርግር ላይ አብ ጭራሽ የለም፣ አብ ጭራሽ የለም። ስለዚህ የምናመልከውን እውነት እናውቀዋለን ወይ? በመረዳት ውስጥ ሆነን ነው ወይ የምናመልከው? እሱን ነገር ለማስተካከልም ጭምር ነው የምንማማረው። ሶስተኛ በሥላሴ አስተምህሮ ላይ ጥቃት ከሚፈጽሙ በየጊዜው ከሚነሱ ከስህተት አስተምህሮች ራሳችንንና የሚሰሙንን ለመጠበቅ ነው የምናጠናው። እንግዲህ ጠዋት ላይ ዝርዝር ነገሮችን አይተናል። ሥላሴ ማለት ምን ማለት ነው? የቃሉ ፍቺ ከየት መጣ?
ስላሴ የሚል ቃል ከዘፍጥረት እስከ ራዕይ ያገኘ ሰው አለ? ስላሴ የሚል ቃል ስላሴ የምትለው ቃል አለች? ስላሴ የሚል ቃል ፈጽሞ መጽሐፍ ቅዱስ ውስጥ የለም። ነገር ግን ሶስት አካላት ያለው አንድ አምላክ መኖሩን የምናስተምርበት አስተምህሯዊ ወይም ሙያዊ ቃል ነው ማለት ነው። አሁን ለምሳሌ የፍጻሜ ዘመን አስተምሮን ስካቶሎጂ የፍጻሜ ዘመን ብለን ርዕስ እንደምንሰጠው ማለት ነው። እንደዚህ ሁሉ ስላሴ የሚለው ቃል ባይኖርም ሶስት አካላት ያለው አንድ አምላክ አለ። ሶስት አካላት ያለው አንድ አምላክ እንዳለ ሊገልጥ የሚችለው ቃል ስላሴ የሚለው ሆኖ ተገኝቷል ማለት ነው። በስላሴ አካላት ውስጥ የሥራ ድርሻ አለ። አብ የራሱ የሆነ የሥራ ድርሻ አለው። ወልድ የራሱ የሆነ የሥራ ድርሻ አለው። መንፈስ ቅዱስ የራሱ የሆነ የሥራ ድርሻ አለው። እንዲህ ዝም ብሎ በግምት አብ በዚህ በኩል ሌላ ሥራ፣ ወልድ በዚህ በኩል ሌላ ሥራ፣ መንፈስ ቅዱስ በዚህ በኩል ሌላ ሥራ፣ ድብልቅልቅ ያለ ሥራ የሚሰራ አምላክ አይደለም። ነገርን በጊዜ ውብ አድርጎ ጊዜውን ጠብቆ የሚሰራ አምላክ፣ ዲሲፕሊን እንዲሆን በጣም ዲሲፕሊን እንዲሆን። ስለዚህ እንግዲህ ሶስት አካላት ያለው አንድ አምላክ ስንል በመለኮት በህላዌ ይሉታል ወይም ደግሞ በህልውና በባህሪ አንድ አምላክ ነው። በመለኮት በህልውናና በባህሪ ማለት ዲቫይን ኢሰንስስ ስንት ነው? አንድ ነው። በስም በስራ ድርሻ ወይም ደግሞ በግብር ይሉታል አይደለ? በእነዚህ ነገሮች በስም በስራ ድርሻና በአካል ደግሞ ስንት ነው? ሶስት ነው። ኦኬ። እንደዛ ከሆነ አንደኛው አካል የሥላሴ አንደኛው አካል እግዚአብሔር አብ ነው። የሥላሴ ሁለተኛ አለው እንዴ? ሁለተኛ የለውም። የሥላሴ እንደገና አንደኛው አካል ደግሞ ማን ነው? እግዚአብሔር ወልድ ነው። የሥላሴ መንፈስ ቅዱስ ሶስተኛ የሚመስላችሁ የሥላሴ አሁንም አንደኛው አካል ደግሞ እግዚአብሔር መንፈስ ቅዱስ። አንዱ ለሶስት አይባልም። እግዚአብሔር አካሉ አንዱ ለሶስት አይቀመጥም። እንመጣበታለን በዝርዝር። እግዚአብሔር አብ የሥላሴ አንዱ አካል ነው። እግዚአብሔር አብ አባት ማለት ነው። እግዚአብሔር ወልድ ደግሞ አንዱ የሥላሴ አካል ነው፣ ልጅ በስጋ የተገለጠው አምላክ ማን ነው? እርሱ ጌታችን ኢየሱስ ክርስቶስ። ዘን የእግዚአብሔር ወይም የሥላሴ አንዱ አካል ደግሞ እግዚአብሔር መንፈስ ቅዱስ ህልውናን የሰጠን የእግዚአብሔር መንፈስ ፈጠረኝ ሁሉን የሚችል የአምላክ መንፈስ ደግሞ እስትንፋስንና ህልውናን ሰጠኝ አለ። እናመሰግንሃለን። ክብር ላንተ ይሁን። በሥራ ድርሻ መጽሐፍ ቅዱስ እንደሚያስተምረን እውነተኛው አምላክ አንድ አምላክ ሲሆን በስምና በግብር በሥራ ድርሻ ማለት ነው የተለያዩ ሶስት አካላቶች አሉ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንደሆኑ መጽሐፍ ቅዱስ ይናገራል። እግዚአብሔር አባትን ወይም አብን ጋድ ዘ ፋዘርን በሚመለከት እርሱ እቅድ አውጭ ዘ ዲዛይነር ወይም ዘ ፕላነር ይባላል። እቅድ አውጭ አብ ጋር በምትሄድበት ጊዜ የትኛውም በመለኮት አካላት ውስጥ እቅድ፣ ዲዛይን፣ ዕውቀቱ ሶስቱም አካላት ጋር ቢኖር እቅድ የሚያወጣው ማን ነው? አብ ነው። ዘ ዲዛይነር ዘ ፕላነር እቅድ ሁሉ የሱ ነው። በሥላሴ አካላት የሥራ ድርሻ ውስጥ ማለት ነው። ወልድ ደግሞ በአብ የታቀደውን ደግሞ የሚያስፈጽም ኤጀንት ነው። አስፈጻሚ ነው። አስፈጻሚ በአብ የታቀደው በማን ነው የሚፈጸመው? በወልድ ነው የሚፈጸመው። አስፈጻሚ ኤጀንት ነው። በወልድ የሚፈጸመው ወይም ደግሞ በወልድ የሚከናወነው ነገር አካል የሚለብሰው ደግሞ ዘ ሪቪለር በተባለው በማን ነው? በመንፈስ ቅዱስ። የሚሰራው ስንት ስራ ነው? አንድ ስራ፣ ውብ ስራ ይወጣል። አብ ያቅዳል፣ ወልድ ይፈጽማል፣ መንፈስ ቅዱስ አካል ያለብሳል። ይህንን የመሰለ አምላክ ነው ያለን። እናመሰግንሃለን። ለምሳሌ በፍጥረት ታሪክ መጀመሪያ ሶስቱም አካላት በሥራ ድርሻቸው ሲሰሩ እናያለን። በፍጥረት ታሪክ ማለት ነው። አባትን በሚመለከት ዓለማትን መፍጠር የፈለገው ማን ነው?
እግዚአብሔር። እቅዱ የማን ነው? የአብ ነው። ዓለማትን መፍጠር የፈለገው ለዚያም ነው ዕብራውያን ምዕራፍ 1 ቁጥር 2 ላይ ዓለማትን ምን ባለበት ነው የሚለው? በፈጠረበት። አያችሁ? በፈጠረበት በልጁ። ስለዚህ መጀመሪያ ዲዛይኑ ማን ጋር ነው ያለው? አብ ጋር ነው ያለው። ልጅ እግዚአብሔር ወልድ በአብ የታቀደውን አብ ዲዛይን ያደረገውን ነገር በሙሉ ቃል በማውጣት ዘፍጥረት 1 ላይ ይሁን የሚለው ማን ነው? እግዚአብሔር ወልድ። እግዚአብሔር ወልድ ታስታውሳላችሁ? ዘፍጥረት 1 ቁጥር 2 ላይ ምድርም ቅርጽ አልባ ባዶም ነበረች፣ ጨለማ ሙጧት ነበር፣ በጥልቁ ላይ ነበር ይላል። መንፈስ ቅዱስን በውሆች ላይ ምን ብሎ ነበር? ሰፎ ነበር። ታዲያ መስፈፍ ለምን አስፈለገው? ፈጣሪ ከሆነ ዝም ብሎ ተነስቶ አይፈጥርም እንዴ? አይደለም። እንደኛ በግምት የሚሰራ አምላክ አይደለም። ኦርደር የሚባል ነገር አለ። አብ ዘ ፕላነር ነው፣ ወልድ ኤጀንት ነው። ስለዚህ በአብ የታቀደው በወልድ ሲነገር በወልድ እስኪነገር ድረስ ነው ሰፎ የነበረው። ይጠብቅ የነበረው መንፈስ ቅዱስ የማንን ትእዛዝ ነው? የማንን ቃል ነው? የወልድን። ወልድ ብርሃን ይሁን ማለት ሲጀምር መንፈስ ቅዱስ መንቀሳቀስ ይጀምራል። አያችሁ? ውሃው ይሰብሰብ፣ የብሱ ይገለጥ። ያንን ነገር በሙሉ ከጀርባ ሆኖ ያንን ቃል ተከትሎ የሚያደርገው ማን ነው? መንፈስ ቅዱስ። ምድር ልዩ ልዩ ዝርያዎች ያሉባቸውን አትክልት በሙሉ ታውጣ ሲል ምድርን በሙሉ የሚያንቀሳቅሳት ማን ነው? ሆሊ ስፒሪት። ባህር ልዩ ልዩ የዓሣ ዝርያዎችን ታውጣ ሲል ያንን ነገር በሙሉ ህልውና የሚሰጠው አካል የሚሰጠው ማን ነው? መንፈስ ቅዱስ። ለዛ ነው መንፈስህን ትልካለህ ምን ይላሉ? ይፈጠሩማል፣ አካል ይለብሳሉ። ወልድ ሲናገር አካል የሚያለብሰው ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ነው። ለምሳሌ መዝሙር 104 ቁጥር 30 ላይ ከመንፈስ ቅዱስ ጋር በተያያዘ ማይ ጋድ መዝሙር እናመሰግንሃለን አንተን የመሰለ አምላክ ስላለን 104 መዝሙር 104 ቁጥር ዋው ሃሌሉያ መንፈስህን ትልካለህ ይፈጠራሉ የምድርንም ፊት ታድሳለህ። አያችሁ? ታድሶን ማለምለምን መፍጠርን አካል ማለበስን ማን ነው የሚሰራው? መንፈስ ቅዱስ። መንፈስ ቅዱስ እንመጣበታለን። ወደኛ ራሱ ለአንተ ራሱ የዳግም ልደት ህይወትን ህልውናን የሰጠህ ማን ነው? መንፈስ ቅዱስ። ኢዮብ ምዕራፍ 26 ቁጥር 13 ኢዮብ ምዕራፍ 26 ቁጥር 13 ዋው እንዲህ ይላል፣ በመንፈሱ ሰማያት ውበትን አገኙ ይላል። አየው፣ በግምት የማይሰራ አምላክ። በመንፈሱ ሰማያት ውበትን አገኙ ማይ ሎርድ። ስለዚህ ሰማያት ያለ ዩኒቨርስ ላይ የተንጠለጠለው ነገር በሙሉ ውበቱን ያገኘው በማን ነው? በመንፈስ ቅዱስ። በወልድ ይከናወናል። ልጅ ይሁን ወልድ ይሁን የሚል ቃል ነው ዘፍጥረት ላይ የሚያወጣው። ለዛም ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ የሚለው ሁሉ በእርሱ ተፈጠረ፣ ከተፈጠረውም አንዳችስ እንኳን ያለ እርሱ የተፈጠረ ምንም የለም። ተመልከቱ፣ አብ ዘ ዲዛይነር፣ ወልድ ኤጀንት፣ መንፈስ ቅዱስ ደግሞ ዘ ሪቪለር ነው። ወልድን በሚመለከት አሁንም ቆላሲስ ቆንጆ ጥቅስ አለ ኢየሱስን በሚመለከት ወልድ። ቆላሲስ ምዕራፍ 1 ቁጥር 15 ጀምሮ ቆላሲስ ምዕራፍ 1 ቁጥር 25 ማን ነው 15 እንዲህ የሚል ቃል አለ። እርሱም ኢየሱስ ክርስቶስ እግዚአብሔር ወልድ የማይታይ አምላክ ምንድነው? ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት
በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና። እናመሰግንሃለን። በእርሱ ምን ብለዋል? ተፈጥረዋልና። ከፍጥረት ሁሉ በፊት በኩር ነው። እሱ ፍጥረት ከመፈጠሩ በፊት የነበረ ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው። ሁሉም በእርሱ ምን ብሏል? ተጋጥሟል። ፍጥረት ሁሉ መፈጠር ብቻ ሳይሆን ተጋጥሞ የተያያዘው በማን ነው? በእግዚአብሔር ወልድ በጌታ በኢየሱስ። ስለዚህ አብ ዘ ፕላነር ዘ ዲዛይነር፣ ወልድ ኤጀንት ነው። መንፈስ ቅዱስ ደግሞ ዘ ሪቪለር ወይም ደግሞ አካል አልባሽ ነው ከፍጥረት ጋር በተያያዘ። ሁለተኛ በማዳን ስራ የሶስቱም አካላት የሥራ ድርሻ ምን ይመስላል? በማዳን ስራ እናመሰግንሃለን። በማዳን ስራ እግዚአብሔር አብ ዘ ዲዛይነር ወይም ዘ ፕላነር የሰው ልጆችን ለማዳን የወደደው ማን ነው? እግዚአብሔር አብ ነው። እግዚአብሔር አብ ነው። ታዲያ የሰው ልጆችን እግዚአብሔር አብ ለማዳን ከወደደ እርሱ ራሱ ለምን አይመጣም? ለምን አብ አልመጣም? ነው በስላሴ አካላት ውስጥ የሥራ ድርሻ አለ። አብ ውስጥ ያለ ዲዛይን እቅድ ሁሉ በማን ነው የሚፈጸመው? በወልድ ነው። ስለዚህ ዓለማትን ሁሉ ለማዳን የወደደው ማን ነው? እግዚአብሔር አብ ነው። ጥቅስ ያስፈልገናል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 የምታውቁት ጥቅስ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ምን ይላል? በእርሱ የሚያምን ሁሉ በልጁ በኢየሱስ ክርስቶስ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አብ ማለት ነው። ምክንያቱም ቀጥሎ አንድያ ልጁን የሚል ቃል አለ። እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ምን ብሏል? ወዷል። በልጁ በኩል ለማዳን ዓለሙን አስቀድሞ የወደደና ፕላን ያደረገ ዲዛይን ያደረገው ማን ነው? እግዚአብሔር አብ። ታዲያ ለምን አልመጣም? እሱ አይመጣም። ለምን? የሱ የሥራ ድርሻ እቅድ ማውጣት ነው። ዘ ፕላነር ዘ ዲዛይነር። በአብ ዲዛይን የተደረገው በአብ ፕላን የተደረገው በማን ነው? በወልድ ስለሆነ የሚከናወነው እግዚአብሔር ወልድ በባህሪው አምላክ ሆኖ ሳለ የግድ የት ሊመጣ ነው? እኛ ሰፈር ሊመጣ ነው። እኛ ሰፈር ሊመጣ ነው። ስለዚህ እሱ ፈቃደኛ ሆኗል። በአብ ዲዛይን የተደረገው ነገር ኦልሬዲ አብም ወልድም መንፈስ ቅዱስም እኮ ያውቀዋል። ነገር ግን የሥራ ድርሻ ላይ የተለያየ ስለሆነ የግድ ምን ማለት አለበት ማለት ነው? መውረድ አለበት። እንዴት ሆኖ ወረደ? ሳይፈልግ ወረደ? ፈጽሞ ፈልጎ እንደሆነ የወረደው ፊልጵስዩስ ምዕራፍ 2 ከኢየሱስ ትህትና ጋር በተያያዘ እርሱ ያለበትን ከፍታ አምላክነትን መተካከልን ሙጭጭ አድርጎ እንደመያዝ ምን አላለም? አልቆጠረም። ይልቅስ ራሱን አዋርዶ የባሪያን መልክ ይዞ ዝቅ ብሎ መጣ። ስለዚህ ወልድ ቃል ምን ሊሆን ነው? ሥጋ ሊሆን ነው። እግዚአብሔር ወልድ ሰው ሊሆን ነው። የሰው ልጆችን ለማዳን ሰው መሆን ያስፈልጋል። ከዚህ በፊት እንደ ተማማር ነው ፍጥረት ሁሉ የሚስተካከለው በተፈጠረበት መንገድ ነው አልተባባልንም? ይሁን ተብሎ የተፈጠረው ፍጥረት ሲበላሽ ይሁን በሚል ቃል ተስተካከለ። አንተ ግን ይሁን ተብሎ የተፈጠርክ አይደለህም። እግዚአብሔር የሰው ልጅ ከምድር አፈር ሁሉ ምን ብሎታል? አበጅቶታልና የእጁ ሥራ ወርዶ ነው የሰራ ማለት ነው። ወርዶ የሰራው ፍጥረት ሲበላሽ ለካ ወርዶ ነው የሚያስተካክለው። እናመሰግንሃለን። ዋው! ስለዚህ ቃል ምን ሆነ? ሥጋ ሆነ። ጸጋንና እውነትን ተሞልቶ በመካከላችን አደረ። የዛሬ 2000 ዓመት በሥጋ የተገለጠው እርሱ ፍጹም መለኮት ነው። ፍጹም መለኮት ነው። ሲወጣ ሲገባ እሱ ፍጹም ምንድነው? መለኮት ነው። ለዛ እኮ ነው ነገሩ በቃ የማይገባ ስለሆነ ማርያምም ከአእምሯ በላይ ስለሆነባት የሱ ነገር ሁሉን ነገር በልቧ ምን ትለው ነበር? ትይዘው ነበር። ምን አይነት ሴት ናት? ምን አይነት እናት ናት? ስለሷ ጌታ ይረዳናል። የሆነ ሰዓት ላይ እናጠናለን፣ እንማማራለን። ማርያምን በልቧ ምን ትለው ነበር? ትይዝ። ለምን? የእስራኤል አምላክ በሥጋ ተገልጦ
ከሷ ሰውነትን ተካፍሎ ነው የመጣው። በመካከል አድሯል፣ በእስራኤል ሕዝብ መካከል። ያህዌ ኤልሻዳይ ኤሎሂም እያሉ ሲጠሩት የነበረው እርሱ፣ ያህዌ ጀሆቫ አዶናይ ሲሉት የነበሩት እርሱ በስጋ ተገለጠ። እንዴትና ሻሎም 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 ነው የሚለው ባይዘው ዕብራይስጥ አይደለም የሚያወራው፣ ግዕዝ አይደለም የሚያወራው። ሻሎም 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 እንዴት ናችሁ? በሰፈር ይወጣል ይገባል። ማን? የእስራኤል አምላክ። እነሱ እንደሚሉቱ በአጭር ቁመትና በጠባብ ደረት በእኛ መካከል ተገለጠ። አቤት ጌታ ኢየሱስ! ማርያም ምንድን ነው የሚሰማት በዛ ሰዓት? የእስራኤል አምላክ የፈጠራት እርሱ ከእርሷ ተወልዶ ስጋን ተካፍሎ ዕቃ አቀብለኝ ስትለው ስራ እየሰራ ምናምን ነገር በደንብ እንትን እያለ የሰራ ወይም እየቆረጠ በመጋዝ እሷ ማን እንደሆነ ታውቃለች። ለምንድን ነው አንተ ልጅ የማትበላው? ቆይ ማሚ ልጨርስ፣ እስኪ አንዴ ስራዬን ልጨርስ። ኦ ማይ ጋድ! ቆይ ስራዬን ችን ነገር ሁለት ነገር ነው የምቆርጠው፣ እሷን ነገር አስተካክዬ እኔ እኮ ምንም በቃ ስራ ከያዝክ እኮ አልበላም የምትለኝ ነገር ነው እኮ። ኧረ እባክህ ብላ በእናት አንጀት። ቆሽ ማሚ ችን ነገር ልጨርሳ። ማን? የእስራኤል አምላክ የሚታየውንና የማይታየውን ዩኒቨርስ ላይ የተንጠለጠለውን ጋላክሲና ፕላኔት ካለመኖር ወደ መኖር በቃሉ ያመጣ በስጋ ተገለጠ። በመካከል ይታዘዝላቸው ነበር ይላል። ኦ ማይ ጋድ! ማርያም ምን ትለዋለች? ትከታተለዋለች። የእሱን ነገር ገብቷታል። በምን አይነት መንገድ እንዳረገዘችው ታውቃለች። ኦ ማይ ጋድ! እሱ ከጎን ተቀምጦ እስኪ እንጸልይ ሲባል ምንድን ነው የምትለው? እንጸልይ ሲባል እስኪ እስራኤልን አምላክ ደግሞ እናመስግን። ዋው! ቤት ውስጥ ሰፈር ውስጥ የሾዋ 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 እንዴት ነህ? ሻሎም ሻሎም እንዴት ናችሁ? ትሁት እባክህ እኔ እስራኤል ቅዱስ ነኝ እያንዳንድሽ ተደፊ አላለም። ትሁት በኮሬብ ተራራ ገና ከመምጣቱ በፊት እሳት ሲነድ የነበረው፣ መብረቅ ሲመጣ የነበረው፣ ነጎድጓድ የነበረው፣ ብዙ መለከቶች ይነፉ የነበሩ የመላእክት ጉባኤ እንደዛ እንዳልነበረ በስጋ ሲገለጥ ግን ትሁት ሆኖ መጣ። ማርያም ነገሩን በልቧ ትይዝ ነበር። ማርያምን ብዙ ምን ጠይቃት ጥያቄ ነበረን። እንዴት ነበር ያሳለፈችው? እንዴት ነበር ከኢየሱስ ጋር ያሳለፈችው? ልጇ ነው፣ ግን ደግሞ እሱ እስራኤል ቅዱስ ነው። ልጄ ነው የምትለው፣ እናቴ ነው የሚላት ሪስፔክት አድርጎ፣ ግን እሱ ደግሞ ለማንነቱ ጅማሬ የሌለው ዘላለማዊ አምላክ ነው። እንዴት ማርያም እንዴት ገባሽ? እንዴት ተገባብታችሁ ኖራችሁ? በዚህ ዙሪያ ቴዲ አንድ ግጥም እንፈልጋለን። ያ መዝሙር ያላችሁም ደግሞ እሱ ከአእምሮ የሚያልፍ ነው፣ ግን በስጋ ተገልጦ ትሁት ሆኖ መጥቷል። ኦኬ፣ ስሙ የተባረከ ይሁን። ለኛም እሱ ሁልጊዜም አዲስ ነው አይደለ? ቅዱሳን ከአእምሮ የሚያልፍ ነው። ስለዚህ ዋናው ሐሳቤ በማዳን ታሪክ ውስጥ ዓለም ሁሉ እንዲድን ወይም ሰው እንዲድን የወደደው ማን ነው? እግዚአብሔር አብ ነው። ስለዚህ ኤጀንት ወልድ ስለሆነ ቃል ምን ሆነ? ስጋ ሆነ። ቃል ስጋ ይሆን ዘንድ ደግሞ የቃልን ስጋ በማርያም ማህፀን ውስጥ ደግሞ የሚያዋድድ የሚያጋጥም ደግሞ ማን ነው? መንፈስ ቅዱስ። ለዛ ነው ከመንፈስ ቅዱስ ጋር በተያያዘ ማቴዎስ ምዕራፍ 1 ቁጥር 18 እንዲሁም ሉቃስ ምዕራፍ 1 ቁጥር 35 ላይ ገብርኤል ወደ ማርያም ተልኮ መጣና ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብሎ እንደተጻፈ ወደ ማርያም መጣ። ትጸንሻለሽ ወንድ ልጅም ትወልጃለሽ ሲላት ደንግጣለች። ይህ እንዴት ሊሆን ይችላል? እስኪ ቃሉን እናንብበው። ሉቃስ 1:35 ጀምሮ መልአኩም ወደ ላይ ከፍ እንበል ቁጥር 28 ጀምሮ ቁጥር 26 በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው
ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። አንተ አትልከውም መልአኩን ማን ነው የሚልከው? እግዚአብሔር ነው የሚልከው። መልአክ እንልካለን የሚሉ ስላሉ ነው። ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት አንተ ያብራራኸው ነገር እንዴት ይሆናል? እንዴት መውለድ እችላለሁ? እኔ እኮ ምን አላውቅም፣ ወንድ አላውቅም አለችው። መልአኩም መልሶ እንዲህ አላት። ተመልከቱ፣ የቃልን ሥጋነት ቃል ሥጋ ይሆን ዘንድ በማርያም ማህፀን ውስጥ የሚያዘጋጀው ሆሊ ስፒሪት ስለሆነ ሶስተኛ የሥራ ድርሻ አይደል እየተመለከትን ያለ ነው። መንፈስ ቅዱስ አካል አልባሽ ዘ ሪቬለር ስለሆነ መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል። አያችሁ፣ የልዑልም ኃይል ይጸልልልሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ዋው! ከዛ ቁጥር 37 ላይ ለእግዚአብሔር የሚሳነው ነገር የለምና ለመንፈስ ቅዱስ እሺ፣ በማዳን ታሪክ አብ እንድን ዘንድ ወደደ፣ ወልድ ቃል ሥጋ ሆነ፣ መንፈስ ቅዱስ የቃልን ሥጋ ደግሞ በድንግሊቱ ሴት በማርያም ውስጥ ምን አለ? አዘጋጀ። የተሰራው ሥራ ስንሰራ ነው? አንድ ሥራ። ቀጥሎ ሶስተኛ በቤዛነት ሥራ የሶስቱ አካላት የሥራ ድርሻ ቤዛነትን በሚመለከት አብ ከዘላለም ዘመናት በፊት አስቀድሞ መረጠን። በቤዛነት ሥራ ውስጥ አብ ከዘላለም ዘመናት በፊት በክርስቶስ አስቀድሞ ምን ብሎናል? መርጦናል፣ ወስኖናል። መምረጥና መወሰን የማን ነው? የአብን ነው። ኤፌሶን ምዕራፍ 1 ከቁጥር 4 ጀምሮ እስከ 6 ድረስ ምን ይላል የእግዚአብሔር ቃል? ኤፌሶን ምዕራፍ 1 ከቁጥር 4 ጀምሮ እስከ 6 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ማን? አብ፣ እግዚአብሔር አብ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። ማን? እግዚአብሔር አብ። ቁጥር 6 በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህንን አደረገ። ስለዚህ በቤዞት ሥራ ውስጥ ከዘላለም ዘመናት በፊት አስቀድሞ የመረጠንና የወሰነን ማን ነው? እግዚአብሔር አብ ነው። እግዚአብሔር አብ ነው። ቀጥሎ እግዚአብሔር ወልድ በሥጋ የተገለጠው አምላክ፣ ወልድ ደግሞ በደሙ ቤዛ ሆነ። አብ አስቀድሞ መረጠ፣ አስቀድሞ ወሰነን። እግዚአብሔር ወልድ ደግሞ በደሙ ምን ሆነን? ቤዛ ሆነን። ኤፌሶን እዛው ምዕራፍ 1 ቁጥር 7 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ምንድነው? ስርየት ነው። ስለዚህ በልጁ ደም ደግሞ የቤዛነትን ውጤት አግኝተናል ማለት ነው። እርሱ ቤዛ ሆነን ማለት ነው። መንፈስ ቅዱስ ደግሞ አተመን። መንፈስ ቅዱስ አተመን። አብ መረጠን፣ ወልድ ቤዛ ሆነን፣ መንፈስ ቅዱስ ደግሞ አተመን። እዛው ኤፌሶን ምዕራፍ 1 ቁጥር 13 እና 14 እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ምን አላችሁ? ታተማችሁ። በመንፈስ ቅዱስ ታተማችሁ። አያችሁ፣ መንፈስ ቅዱስ ምን አለና ነው? አተመን ማለት ነው። እቺ ነገር ፈጠን ልበል አብሮ መሄድ እዛው አንደኛ ጴጥሮስ
መልእክት ምዕራፍ 1 ቁጥር 3 ላይ አንደኛ ጴጥሮስ ታንክ ዩ ሆሊ ስፒሪት አንደኛ ጴጥሮስ ምዕራፍ 1 አብሮ ከቤዞት ሥራ ጋር የሚሄድ ነው። ከቁጥር 1 ጀምሮ የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው። ስለዚህ በእውቀት ደረጃ፣ በማወቅ ደረጃ፣ በመወሰን በመምረጥ ደረጃ ማን ነው? እግዚአብሔር አብ ነው። ቀጥሎስ በመንፈስ እንደሚቀደሱ፣ በመንፈስ ቅዱስ ነው የምንቀደሰው፣ ተለይተን የምንወጣው። ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት አለ። በኢየሱስ ደም ደግሞ ተረጨን፣ ቤዛ ሆነን ማለት ነው። ስለዚህ የሶስቱም አካላት ራሱን የቻለ የሥራ ድርሻ አለ። በመጨረሻ አንድ ነገር ብቻ አለ። አራተኛ በመጨረሻ በፍርድ ጊዜ የሶስቱም አካላት የሥራ ድርሻ በፍጥረት ታሪክ አየን፣ በማዳን ታሪክ፣ በቤዞት ታሪክ እንዲሁም ደግሞ በፍርድ በመጨረሻ ጊዜ ደግሞ በፍርድ ጊዜ የሶስቱም አካላት የሥራ ድርሻ እግዚአብሔር አብ በልጁ የማያምኑትን ለፍርድ አሳልፎ ምን ይላል? ይሰጣል። ለማዳን የወደደው ማን ነው? አብ። በልጁ የማያምኑትን ደግሞ ፍርዱን የሚያስተላልፈው ወይም ፍርድ ከማን ነው? አብ ዘ ዲዛይነር ዘ ፕላነር ስለሆነ ይፈረድባቸው ዘንድ አብ ምን ብሏል? አስቀድሞ ዲዛይን። ግን የአብ እቅድ በማን ነው የምትፈጸመው? በወልድ ነው። የነጩ ዙፋን ፍርድ ላይ የሚቀመጠው ማን ነው? አብ ሳይሆን ወልድ ነው። መካከለኛው መስቀል ላይ የሞተው አብ ሳይሆን ማን ስለሆነ? ወልድ ስለሆነ። ስለዚህ በሰው ልጆች ይፈርድ ዘንድ ደግሞ የሰው ልጅ ስለሆነ ፍርድን ሁሉ ለማን ሰጥቶታል? ለአብ ሰጥቶታል። ሐዋርያት ሥራ ላይ ደግሞ ያንን በመጨረሻው ዘመን የሚፈርድበትን ሰው ደግሞ ከሙታን መካከል በማስነሳት አረጋግጧል ይላል። ስለዚህ አብ ዘ ዲዛይነር ነው፣ ወልድ ደግሞ ኤጀንት ነው፣ መንፈስ ቅዱስ ዘ ሪቪለር ስለሆነ አባት በልጁ የማያምኑትን ለፍርድ አሳልፎ ይሰጣል። ዮሐንስ 3:36 ልጅ እግዚአብሔር ወልድ ባላመኑት ሙታን ላይ ፍርድ ያስተላልፋል። ራእይ ምዕራፍ 20 ከቁጥር 11 ጀምሮ እስከ 15 የነጩ ዙፋን ፍርድ። መንፈስ ቅዱስ ደግሞ ፍርዱ ተፈጻሚ እንዲሆን ያደርጋል ማለት ነው። ያደርጋል። ለምሳሌ ከእርሱ ጋር ለምሳሌ በሐሰተኛው ክርስቶስ ላይ ታስታውስ ከሆነ ተሰሎንቄ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 በአፍ ውስጥ ትንፋስ የሚያጠፋው ሲል በመንፈስ ቅዱስ ኃይል የሚያጠፋው። ስለዚህ አካል የሚያለብሰው ፍርዱን ማን ነው ማለት ነው? መንፈስ ቅዱስ። ስለዚህ ሥላሴ የሚለውን ትምህርት እንግዲህ ጀምረናል። እግዚአብሔር አብ ዘ ዲዛይነር ዘ ፕላነር፣ መንፈስ ቅዱስ ማን ነው? እግዚአብሔር ወልድ ደግሞ ኤጀንት ነው። መንፈስ ቅዱስ ደግሞ አካል አልባሽ ሪቪለር ነው ማለት ነው። ይህንን ተምረናል። እግዚአብሔር ይመስገን። የግድ ማወቅ ስላለብን ማለት ነው። እንጸልይ።